የምትወዱትን ሰው አግብታችሁ ያገባችሁት ሰው ግን ለገንዘባችሁ ብቻ እንደሆነ ብትረዱስ? የዛሬዋ ጀግናችንም ገና ከጫጉላ ሽርሽር ሳትመለስ የገጠማት ይሄው ነው። እናንተስ ምን ይመስላችኋል? ይህ ትዳር ከውሸት ተነስቶ እውነተኛ ፍቅር ሊሆን ይችላል? ሐሳባችሁን በኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው ካረን የተባለችን የሁለተኛ ደረጃ ተማሪ በሚያስተዋውቀን ትዕይንት ሲሆን፣ ቆይ ግን ከዛ በፊት አሁን ላይ 500 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ካረን ማለት በገንዘብ ላይ የምትንሳፈፍ እያንዳንዱ ፍላጎቷ ትንፋሿን ሳትጨርስ በአገልጋዮቿ የሚደረግላትና በዙሪያዋ ባሉ ሰዎች ዘንድ እንደ ንግስት የምትንቆለጳጰስ ናት። የቢሊየነሩ የካዙኪና የባለቤቱ ብቸኛ ልጅ በመሆኗም ከልጅነቷ ጀምሮ በፍቅርና በቅንጦት ከመንበሽበሽ ውጪ ሌላ ህይወት የማታውቅ ሲሆን በህይወቷ የፈለገችው ማንኛውም ነገር ሳታገኝ ቀርታ አታውቅም። ይህ ሁሉ ሆኖ ግን አንድ ህልም ልቧን ሁሉ የሚፈታተነዋል። እሱም እንደ ተረት መጻሕፍት ሁሉ መልከ መልካም ልዑልን አግብታ መኖር ነው። ታሪኩ ክንውኑን የሚቀጥለው በ16ኛ የልደት በዓሏ ንጋት ላይ ሲሆን የግል ረዳቷ ካቡራኪ ከእንቅልፏ ሊቀሰቅሳት ወደ ክፍሏ ሲገባ ገረዶቿ እንደ ህፃን ልጅ ካልጋዋ ላይ እንዳለች በቀስታ አንስተው ወደ መታጠቢያ ቤት ይወስዷታል። እኛኮ ከእንቅልፋችን ለመንቃት ካላርም ጋር ትግል ላይ ነን። የእሷ ገረዶች አንስተው ነው የሚያጥዋት። እውነትም የኑሮ መለያየት ይሉሃል። ይሄ ነው። ለማንኛውም በዚያም ለትምህርት ቤት የሚሆኑ ውድ ልብሶቿን ለብሳና ዝግጅቷን አጠናቃ ስትወጣ ካቡራኪ ከዓለም ዙሪያ የተላኩላት ስፍር ቁጥር የሌላቸው ስጦታዎች እየጠበቋት እንደሆነ ይነግራታል። ይህንኑ ተከትሎም ካረን ወደ ትምህርት ቤቷ በቅንጡ ሊሞዚን መኪና ታቀናለች። ወደ ትምህርት ቤቱ ቅጥር ግቢ ስትቀርብ የሚያምር የአበባ ጉንጉን የያዘው የልጅነት ጓደኛዋ ኢሱዚ ፈገግታ በተሞላበት ፊት ይቀበላታል። ለካረን ያለው ስሜት ግን ከጓደኛ ነት የዘለለ ጥልቅ ፍቅር ቢሆንም እሷ ግን ከልጅነታቸው ጀምሮ አብረው በማደጋቸው ብቻ እንደ ምርጥ ጓደኛዋ ስለምታየው ከዓይኖቹ የሚነበበውን ስሜት ፈጽሞ ልታስተውለው አትችልም። ወደ ክፍሏ እያመራች ሳለም የአንድ የሴቶች ቡድን በደስታና በጉጉት ስለ መልከ መልካሙና ታዋቂው ናኦ ሲያወሩ ጆሮዋ ይጠልፋል። ይህንን በሰማች ቅጽበት ልቧ በጉጉት እየፈነጠቀ እግሮቿ ሳታውቀው ወደ ስፍራው ሲወስዷት ልክ እንደ ሌሎቹ ሴቶች ሁሉ እሷም ትንፋሿን በሚቆርጥ ውበቱ ትደመማለች። ራሷን መቆጣጠር ተስኗት እሱን ይበልጥ በቅርበት ለማየት ወደ ሜዳው መሃል ስትገባ ግን የሚገርመው እኮ ኳስ ሜዳ መሃል ገብታ መቆሟ ነው። ለማንኛውም ኃይለኛ የኳስ ምት እንደ መብረቅ ከየት መጣ ሳይባል ሰውነቷን ሲያፈነጥራት ሁኔታውን የተመለከተው ናኦ እንደ ፊልም ጀግና ወደ እሷ ይበርና ህይወቷን ያተርፋል። እና ልክ የዛን ጊዜ ልቧ ለእርሱ እጅ ሰጠ። በልደቷ ምሽት ቤተሰቦቿ ለልዕልት በሚመጥን ድምቀት በደመቀው ድግስ ሲያሞቋትና የሚያምር የሙሽራ ቀሚስ በስጦታ መልክ ሲበረከትላት ወዲያውኑ አባቷ ከ16ኛ ዓመት የልደት በዓሏ በኋላ ሊድራት እንዳሰበና የታጨላት ባልም ህይወቷን በደስታ እንድትመራ የሚያደርጋት ምርጥ ሰው መሆኑን ይነግራታል። ይህንን ስትሰማ ግን ገና የጀመረችው የደስታ ስሜቷ እንደ ነዳጅ እሳት በቅጽበት ተለኮሰ። ልቧ ለናኦ ብቻ እንደሚመታና ከእርሱ ውጭ ከማንም ጋር እንደማትጋባ በቁጣ እየተናገረች በአቅራቢያዋ ያሉ ውድ ዕቃዎችን እየወረወረች ትሰባብራለች። እውነት ለመናገር ይሄ ነገር እኛ ሀገር ቢሆን ታሪኩ እዚሁ ጋር ነበር የሚያልቀው። የገዛውትን ሳህን ነው የምትሰብሪው የሚል ጥፊ ነበር የሚቀድመው። ለማንኛውም በዚሁ የንዴት ማዕበል ውስጥ ሆናም አባቷ የታጨላትን ልጅ ማንነት ሊያሳያት የዘረጋውን ፎቶግራፍ ሳትመለከት ከእጁ ነጥቃ ከግድግዳ ጋር አጋጭታ ትሰባብረዋለች። ነገር ግን የልደት በዓሏን አስመልክቶ አባቷ ያዘጋጀላት እውነተኛው ድንገተኛ ስጦታ ከማንም በላይ የምትወደው ናኦ ራሱ መሆኑ ሲገለጥላት ካረን በድንጋጤና በሀፍረት ተውጣ ፊቷ በሀፍረት ሲቀላ ልቧ በሐሴት እየፈነጠቀ ለጋብቻ ወዲያውኑ ፈቃደኛ ትሆናለች። ከዚህም በላይ አባቷ ራሱ ወደ ናኦ በመሄድ ልጁን እንዲያገባት እንደለመነውና ይህንንም እንደ ታላቅ ስጦታ እንዳዘጋጀላት ስትረዳ በደስታ ሰክራ በህልም ዓለም መንሳፈፍ ጀመረች። በማግስቱ በቤተ ክርስቲያን በይፋ ሲጋቡ የነበራት የደስታ ስሜት ግን ሙሉ በሙሉ ምላሽ አያገኝም። ምክንያቱም ናኦ በህግ ፊት ሁለቱም እድሜያቸው ያልደረሰ መሆኑን እንደ ምክንያት በመጥቀስ የቀለበት ልውውጥ ለማድረግም ሆነ በስነ ስርዓቱ መሰረት ሊስማት ፈቃደኛ
ደስተኛ ሳይሆን ይቀራል። ይህ ብቻም ሳይሆን ሙሉ ትኩረቱን ትምህርቱ ላይ ማድረግ እንደሚፈልግ በመግለጽ ጋብቻቸው ከሌሎች ሰዎች በሚስጥር እንዲጠበቅለት ሲጠይቃት ካረን በፍቅሩ ታውራ ምንም አይነት የተቃውሞ ሐሳብ ሳታቀርብ በሁሉ ነገር ትስማማለች። ከሰርጉ ስነ ስርዓት በኋላ ናኦ ካረንን ይዟት የሚሄደው ከለመደችው ቅንጡ ቤተ መንግስት ፍጹም ተቃራኒ ወደ ሆነችው እጅግ ጠባብና አሮጌ ቤቱ ሲሆን ይሄ የጫጉላ ሽርሽር ሳይሆን የቅጣት አይነት ነገር ነው የሚመስለው። ለማንኛውም ይህች ቤት በውስጧ ካለችው ብቸኛ መኝታ ክፍል ጋር ተዳምራ ከነበራት ሰፊና ውብ ክፍል ጋር ስትነጻጸር የቁም እስር ቤት ሆነባት። ቤተሰቦቿም ካሁን በኋላ የናኦ ሚስት እንደሆነችና ከቅንጦት የራቀውን እጅግ ቀላል ህይወቱን እንድትለምድ ሲያሳስቧት ካረን ለናኦ ባላት ጥልቅ ፍቅር የተነሳ ጥሩ ሚስት ለመሆን ለራሷ ቃል ትገባለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በመጨረሻም ሁለቱም ብቻቸውን በዚያች ትንሽ ቤት ውስጥ ሲቀሩ የተስፋና የደስታ ስሜት ፊቷ ላይ እየተነበበ ከእርሱ ጋር በመሆኗ ምን ያህል ደስተኛ እንደሆነች ልትገልጽለት ስትሞክር የናኦ ባህሪ ድንገት እንደበረዶ ቀዝቃዛ ይሆንባታል። ከዚያም ያለምንም ማመንታት እሷን ለማግባት የተስማማው ለሀብቷ ብቻ እንደሆነና ከአባቷ ጋር የገባው ስምምነትም አንድ ቀን ሀብቷን በሙሉ ለመውረስ እንደሆነ ሲነግራት የገባችው የህልም ግንብ በቅጽበት እንደ ካርታ ቤት ተደርምሶ ወደቀባት። በድንገት ደርቃ በቆመችበትም ናኦ ከነጭራሹ እንደማይወዳትና እንደሞኝና ቂል ልጅ እንደሚያያት ይገልጽላታል። ምክንያቱም የሰዎችን እውነተኛ ማንነት ሳታጤን ውጫዊ ገጽታቸውን ብቻ አይታ የምትመርጥ ላዩን ብቻ የምታይ ሰው እንደሆነች እንደሚያስብ በንቀት ይናገራል። በማግስቱ ካረን ከእንቅልፏ ስትነቃ የሚቀበላት ለለመደችው ለስላሳ የጠዋት ፀሐይ ሳይሆን ገና ሌሊቱን ያለቀቀው የንጋት 4 ሰዓት ውርጭ ነበር። ከዚያም ገላዋን ለመታጠብ ወደ መታጠቢያ ክፍል ስታመራ ከግድግዳው የወጣው የውሃ ቧንቧ እንዴት መክፈት እንዳለባት እንኳ ግራ እየተጋባች ለደቂቃዎች ስትታገል፣ እውነት ለመናገር የቧንቧ ውሃ መክፈት ያቅታታል ብሎ ማሰብ ይከብዳል። ግን ያው የልዕልት ነገር ሆኖ ነው። ለማንኛውም እያንዳንዱ ፍላጎቷን በገዛ እጇ የማሟላት ሐሳብ ፍጹም አዲስና ከባድ ፈተና ሆነባት። የቅንጦት ህይወቷ የፈጠረባት ተጽዕኖ በዚህ ብቻ ያበቃም። ከዚህ ቀደም በሹፌር ከምትንቀሳቀስበት ምቹ ዓለሟ ወጥታ ለመጀመሪያ ጊዜ የህዝብ ማመላለሻን ስትሞክር የማታውቀው መንገድና የሰዓታት እንግልት ተዳምረው የትምህርት ቤቱን ደጃፍ የምትረግጠው ተማሪዎች በሙሉ ትምህርታቸውን አጠናቀው ወደየቤታቸው በሚመጡበት ሰዓት ይሆናል። በዚህ የብስጭትና የውዥንብር ስሜት ውስጥ ሆና ጓደኛዋ ኢሱዚ የፊቷን ድካምና ጭንቀት አንብቦ ስለ ሁኔታው ሲጠይቃት ካረን አዲሱን የትዳርና የኑሮ ሚስጥሯን ለማንም ማካፈል ስለማትፈልግ ምንም አይነት ምላሽ ሳትሰጠው በችኮላ እርምጃዎች ከግቢ ትወጣለች። ካረን አመሻሹ ላይ በዕለቱ ጣውረድ ተዳክማ ወደ ቤቷ ስትመለስ የሚቀበላት ቀዝቃዛና የተዝረከረከ ቤት እንዲሁም ቀኑን ሙሉ በመጥፋቷ በንዴት ፊቱ የጠቆረው ናኦ ይሆናል። የዕለቱ እንግልትና የቤቷ አስቀያሚ ገጽታ የፈጠሩባት ጫና በአንዴ ሲፈነዳ ካረን በቁጣና በእንባ እየታጠበች ምንም አይነት የቤት ውስጥ ስራ መስራት እንደማትችል ትነግረዋለች። ምክንያቱም ከልጅነቷ ጀምሮ እያንዳንዱን ነገር የሚያከናውኑላት ሰራተኞች እንደነበሯት በሐዘን ታስረዳዋለች። ይህንን ስትነግረው የናኦ ልብ ከቁጣ ይልቅ በሐዘኔታ ይራራላታል። ወዲያውንም መፍትሄ ላይ በማተኮር ካሁን በኋላ ሁሉንም የቤት ውስጥ ስራዎች አንድ በአንድ እንደሚያስተምራትና አዲሱን ቀላል ኑሯቸው እንድትለምድ እንደሚረዳት ቃል ይገባላታል። በቀጣዮቹ ቀናትም የቧንቧ ውሃ ከመክፈት ጀምሮ ልብስ እስከ ማጠብ፣ ወለል እስከ ማጽዳትና የተለያዩ ምግቦችን እስከ ማብሰል ድረስ በታላቅ ትጋት ሲያስተምራት ካረንም ለመማር ባላት ከፍተኛ ጉጉት ሁሉንም ነገር በፍጥነት ትለምዳለች። አንድ ቀን ካረን አዲሱን ችሎታዋን ለማሳየት አስባ ልዩ የሆነ ምግብ ሰርታ ስትጠብቀው ናኦም ምግቡን ሲቀምሰው በሚያስደንቀው ጣዕሙና በፍቅሯ መገለጫነት አድናቆቱን ይቸራታል። ነገር ግን ይህንን አንድ ልዩ ምግብ ለማዘጋጀት ብቻ ከወር በጀታቸው ከግማሽ በላይ እንዳወጣች ሲረዳ ደስታው በአንዴ ወደ ድንጋጤ ይለወጥበታል። ግማሽ በጀት ለአንድ ምግብ? እኔ እኮ የወር በጀቴን በሙሉ ብጨምረው እንኳ እንዲህ አይነት ምግብ አይሰራም።
ለማንኛውም ካረን ግን ለጉዳዩ ምንም አይነት ክብደት ሳትሰጥ ቀለል አድርጋ ከመለሰችለት በኋላ እንደለመደችው ስልኳን አንስታ ተጨማሪ ገንዘብ እንዲልክላት ወደ አባቷ ትደውላለች። በዚህ ጊዜ የካረን አባት ካዙኪ ሁለቱንም ወደ ቤት በመጥራት ስላጋጠማቸው የገንዘብ ችግር ሲያነጋግራቸውና ለድጋፍ የሚሆን ተጨማሪ ገንዘብ ሊሰጣቸው ሲሞክር ናኦ ከቤተሰቦቿ የተሰጠው ገንዘብ አሁንም በቂ እንደሆነና እስከ ወሩ መጨረሻ ድረስ በጥንቃቄ እንደሚያስተዳድረው በመግለጽ ቅናሹን ውድቅ ያደርጋል። የካሩን ወላጆች ይህን ያልተጠበቀ የብስለትና የኃላፊነት ስሜት ሲሰሙ በናኦ የባልነት ብቃት በድንጋጤና በአድናቆት ተውጠው ይመለከቱታል። በዚያው ምሽት በካረን አባት ቤት ካደሩ በኋላ በማግስቱ ጠዋት ወደ ትምህርት ቤት ለመሄድ ሲዘጋጁ ካረን ባልተለመደ ትህትናና መተናነስ በቤታቸው ያሉትን ማብሰያዎች ቀርባ ከዚህ በፊት ያዘጋጁላትን ምግብ በመድፋቷ ከልብ የመነጨ ይቅርታ ትጠይቃለች። ምግብ ማዘጋጀት ምን ያህል ከባድ እንደሆነ አሁን በራሷ ስለተረዳች ከዚህ በኋላ የሚቀርብላትን እያንዳንዱን ምግብ በከፍተኛ አክብሮት እንደምትቀበል ቃል ትገባለች። ይህንን ሲሰሙ ወላጆቿ ካቡራኪ በህይወቷ ለአንድም ሰው ይቅርታ ስትጠይቅ ለመጀመሪያ ጊዜ በመሆኑ በድንጋጤና በከፍተኛ ደስታ ተሞልተው ይመለከቷታል። ወዲያውኑም ሶስቱም ወደ ናኦ በመዞር ልጃቸውን ወደ ተሻለና ሌሎችን አክባሪ ሰው ስለቀየራት በስሜት ተውጠው አጥብቀው ካቀፉት በኋላ ምስጋናቸውን ያዘንቡለታል። ትምህርት ቤት ሲደርሱ አዲሱ ግንኙነታቸውን ከሁሉም ሰው አይን ለመሰወር በሚል ሐሳብ ናኦና ካረን ሆን ብለው ተራርቀው ይቀመጣሉ። ሆኖም የቅርብ ጓደኛቸው ኢሱዚ በሁለቱ መካከል ያለውን ስውር ስሜትና የተለየ የአይን እይታ ማስተዋል ይጀምራል። ይህንን ተከትሎ የምሳ ሰዓት ላይ በርካታ ሴት ተማሪዎች ናኦን ሲከቡት የምትመለከተው ካረን በውስጧ በሚፈላ የቅናት ስሜት ተገፍታ በቁጣ ታባረራቸዋለች። ነገር ግን ድርጊቷ ከልክ ያለፈ መሆኑን በቅጽበት ስትረዳ ፊቷ በሀፍረት እየቀላ በዝምታ ወደ መቀመጫዋ ትመለሳለች። በዚሁ የውጥረት ቅጽበት ከሩቅ ሆና ናኦ በአይኗ ስትበላው የቆየችው ሳያ ዞራ ልትሄድ ስትል ናኦ ድንገት በስሟ ይጠራታል። ይህ ድርጊቱ ደግሞ ቀድሞውንም በቅናት ስሜት ተውጣ በነበረችው ካረን ልብ ውስጥ ሌላ የጥርጣሬ እሳት ይጭራል። በመሆኑ ወደ ቤታቸው ሲያመሩ ካረን ስለ ሳያ ማንነት ብትጠይቀውም እሱ ግን ምላሽ ሳይሰጣት ዝምታን ሲመርጥ እሷም መወትወቷን ስትቀጥልበት በመጨረሻ ናኦ በብስጭት ተነስቶ ከቤት ጥሏት ይወጣል። በማግስቱ ትምህርት ቤት ውስጥ ሲገናኙ ሁለቱም በዝምታ ሲተላለፉ ይህንን አጋጣሚ የምትጠቀመው ሳያ በቀጥታ ወደ ካረን በመሄድ ከናኦ ጋር የፍቅር ግንኙነት መጀመር አለመጀመሯን ትጠይቃታለች። ካረን ስለ ትዳራቸው በመናገር ሳያን ከህይወታቸው ለማራቅ ብታስብም የገባችውን ቃል ማፍረስ ስለማትፈልግ ሐሳቧን ትተዋለች። በዚሁ መሃል ሳያ የናኦ ፍቅር እውነተኛ ሳይሆን የካረንን ሀብት ብቻ ያማከለ መሆኑንና የትምህርት ቤት ክፍያ ዕዳውን እንደጨረሰ ወዲያውኑ ጥሏት እንደሚሄድ በማስረገጥ ግንኙነታቸውን በአስቸኳይ እንድታቆም ትነግራታለች። የሚገርመው ግን ካረን ይህንን ስትሰማ ምንም አይነት የመረበሽ ስሜት ሳታሳይ ይልቁንም እሷ ቀድሞውንም ቢሆን ሀብታም ስለሆነች ለምትወደው ሰው ገንዘብ ማውጣት ምንም እንደማይላት በረጋ መንፈስ ትመልስላታለች። ይህ ሁሉ ሲሆን ናኦ በአቅራቢያ ተደብቆ ንግግራቸውን ሲያዳምጥ የነበረ በመሆኑ ካረን በሳያ ከባድ ውንጀላ ወቅት እንኳን በእርሱ ላይ የነበራትን እምነት አለማጣቷን ሲሰማ ልቡ በከፍተኛ እፎይታ ይሞላል። በመጨረሻም ናኦ ካረን የትምህርት ቤት ፈተናዎችን በሙሉ የምትሰራው ኢሱዚ በተባለው ታማኝ ጓደኛው እየታገዘች መሆኑ ሲያረጋግጥ ነገሮችን በራሱ እጅ ለማስገባት ወስኖ በየቀኑ በግሉ ሊያስተምራት ቃል ይገባል። መጀመሪያ ላይ ካረን የመማሩ ሐሳብ እንደ ከባድ ሸክም ቢያንገሸግሻትም ቀስ በቀስ ግን በናኦ የትምህርት ክፍለ ጊዜያት ውስጥ እስክርቢቷ በማስታወሻ ደብተሯ ላይ ሲንሸራተት ይታያል። ይሄኔ ነው እንግዲህ ፍቅር ሲይዝ የማይሰራ ስራ እንደሌለ የምናየው። ለማንኛውም ከዚህ በፊት ታይቶ የማይታወቅ የአመለካከት ለውጧም መምህራኖቿንና የክፍል ጓደኞቿን በአግራሞት እንዲመለከቷት ያደርጋል። ናኦም የጀመረችውን ለውጥ የበለጠ ለማነሳሳት በክፍሏ ውስጥ ጥሩ ደረጃ ካመጣች ለረጅም ጊዜ ስትመኘው የነበረውን የፍቅር ቀጠሮ እንደሚይዝላት ቃል ሲገባላት የካረን ልብ በሐሴት እየዘለለ ከበፊቱ የበለጠ በትጋትና በጉጉት ማጥናት ጀምራለች። ይህ በካረን ላይ የታየው ድንገተኛ ለውጥ ከኢሱዚ አስተዋይ አይኖች ስለማይሰወሩ አንድ ቀን ወደ እርሷ ቀርቦ የፍቅር ጓደኛ ይኑራት አይኑራት በቀጥታ ይጠይቃታል። ካረን ግን እውነቱን በሆዷ አምቃ ጠንክራ የምታጠነው ጥሩ ደረጃ ለማምጣት ካላት ንጹህ ፍላጎት የተነሳ እንደሆነ ብትነግረውም የኢሱዚ ልብ ግን በቃላቶቿ ሙሉ በሙሉ እርካታን አያገኝም።
የልፋቷ ፍሬ የሚገለጥበት ቀን ሲደርስ ካረን በፈተናው ከቀደመው ጊዜ በተሻለ እጅግ የላቀ ውጤት በማስመዝገብ በክፍሏ ከሚገኙ ምርጥ 10 ተማሪዎች አንዷ ልትሆን ትበቃለች። ይህንን የምስራች ለምትወደው ናኦ ለማብሰር በጉጉት ወደ ቤቷ ስታመራ በድንገት ከጥግ ብቅ ያሉ ጥቁር የለበሱ ሰዎች መንገዷን ዘግተው አፍነው ወሰዷት። አይኖቿን ስትገልጥ ራሷን ያገኘችው በቀጥታ ከኢሱዚ ፊት ለፊት እንደተለወጠ ኢሱዚ ስለ ካረንና ናኦ ድብቅ ጋብቻ አስቀድሞ የሚያውቅ ሲሆን ይህንን ሚስጥር ለትምህርት ቤቱ ርዕሰ መምህር በማጋለጥ ሁለቱንም እንደሚያስባርራቸው በመዛት ያስፈራራታል። ዛቻው ግልጽ ነው። ካረን ናኦን በአስቸኳይ ካልፈታችው ሁለቱም ከትምህርት ቤት የሚባረሩበትን መንገድ ያመቻቻል። በዚህ ቅጽበትም እንደ ወንድሟ የምትቆጥረው ኢሱዚ እንዲህ አይነት ክህደት ይፈጽማል ብላ ፈጽሞ ስላላሰበች ዓለሟ በላይዋ ላይ ይገለበጣል። እናንተስ በካረን ቦታ ብትሆን ምን ታደርጉ ነበር? ለፍቅራችሁ ስትሉ የትምህርት ቤት ህይወታችሁን ታበላሻላችሁ ወይስ ጓደኛችሁ በሚላችሁ ተስማምታችሁ ትለያያላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም በአንድ ክፍል ውስጥ ታግታ በምትገኝበት ወቅትም ወደ ቤት ባለመመለሷ አእምሮ በጭንቀት ወደሚበላው ናኦ ስልክ ትደውላለች። ከዚያም የኢሱዚን ዛቻ ጨምሮ የተከሰተውን ሁሉ በለሁሳስና በተቆራረጠ ድምጽ ከነገረችው በኋላ መጥቶ ከዚህ ሲኦል እንዲያወጣት በእንባ እየታነቀች ትለምነዋለች። ይህንን የሰማው ናኦም ዓለም በሙሉ ወደ አንድ ነጥብ የጠበበበት ይመስል በደም ስሮቹ ውስጥ የሚራወጠው ቁጣና ፍቅር እየገፋው ያለምንም ማመንታት ወደ ኢሱዚ ቦታ ይከንፋል። በመጨረሻም ፊት ለፊት ሲገናኙ ኢሱዚ ቃላቶቹን እንደ ስለት እየሰነዘረ ናኦ ካረንን ያገባት ለገንዘቧ ካለው ስግብግብነት ውጪ ምንም አይነት እውነተኛ ስሜት እንደሌለው ይነግረዋል። እዚህ የተነሳም በፍጹም ሊወዳትና ደስተኛ ሊያደርጋት እንደማይችል ደጋግሞ ይናገራል። እንዲያውም ከልጅነቱ ጀምሮ ከካረን ጋር ያለውን ቅርበት እንደ ማስረጃ እየጠቀሰ እርሷ በህይወቷ ሙሉ ስታልመው የነበረውን ህልም እንደሚያውቅ ይገልጻል። ይህ ህልምም ከህልሟ ልዑል ጋር መደነስና አይን የሚያንጸባርቅ የሰርግ ስነ ስርዓት ማከናወን እንደሆነ፣ ይህንንም እንደ ናኦ ያለ ተራ ሰው በፍጹም ሊያሟላላት እንደማይችል በቀዝቃዛና በንቀት በተሞላ ድምጽ ያስረዳዋል። በእውነቱ ከሆነ ግን ናኦ ከካረን ጋር ያለው ግንኙነት በጥልቅ ፍቅር ላይ የተመሰረተ ቢሆንም የኢሱዚ ቃላት እንደ መርዝ በጆሮው ሰርገው በመግባት በልቡ ውስጥ የጥርጣሬን ዘር ይዘራሉ። በዚህም የተነሳ ካረንን በእውነት ደስተኛ ለማድረግ እንደማይችልና እርሷም ህልሞቿን በሙሉ አግኝታ መኖር እንደሚገባት ማመን ይጀምራል። ከዚያም ኢሱዚ የመጨረሻውን ምት ሲያሳርፍ ናኦ በእውነት ለካረን የሚያስብ ከሆነ ከህልሟ መንገድ ላይ ገለል እንዲልና ከህይወቷ እንዲወጣ ይጠይቀዋል። ከረጅም ጊዜ መለያየት በኋላ ናኦና ካረን እንደገና ሲገናኙ የሁለቱም ልብ በናፍቆትና በደስታ ይመታል። ነገር ግን የዚህን ውድ ጊዜ ድባብ ለመረበሽ ያሰበ ይመስል በድንገት የቤታቸው መብራት ሲጠፋ ናኦ ይህንን አጋጣሚ በመጠቀም ካረን ለጊዜው ከቤተሰቦቿ ጋር እንድትቆይ ይጠይቃታል። ካረንም በሁኔታው ከመስማማቷ ባሻገር በሚቀጥለው ቀን አብረው ለመውጣት ቀጠሮ ሲይዙ የተስፋ ብርሃን በልቦናቸው ውስጥ ይበራል። በማግስቱ ናኦ ቃሉን ጠብቆ ከካረን ጋር ለመዝናናት ሲወጣ የከተማዋን ጎዳናዎች በእግር እያካለሉ ብዙ ቦታዎችን ይጎበኛሉ። የተለያዩ የጎዳና ላይ ምግቦችን እየቀማመሱ በሳቅና በጨዋታ ጊዜያቸውን ከማሳለፋቸውም በላይ ከልብ ለልብ ይወያያሉ። በዚህ የደስታ ቅጽበት ውስጥም ሁልጊዜ አንዳቸው ለሌላኛው ለመደጋገፍ ቃል ይገባሉ። ይህንን የደስታ ድባብ የሚሰነጥቅ ያልተጠበቀ ቃል ግን ናኦ በድንገት ከእርሷ ፍቺ እንደሚፈልግ ይነግራታል። ይህ ቃል እንደ መብረቅ በጆሮዋ በሰማችው ቅጽበትም የካረን ዓለም በላይዋ ላይ ሲናድ ልቧም ከዚህ በፊት ተሰምቷት በማያውቅ ከባድ ሐዘን ክፉኛ ይሰበራል። ከደረሰበት ከባድ ክስተት በኋላ ናኦ ከትምህርቱ ሙሉ በሙሉ በመውጣት የህይወቱን ምዕራፍ በገዛ እጁ ለመዝጋት ይወስናል። ይህ ያልተጠበቀ ውሳኔው እናቱን በቁጭትና በንዴት ከማንደዱም በላይ በምሬት እየገሰጸችው አንተ ልጅ አይነት ነገር ነበር የቀራት። ናኦ ግን ይህንን መራራ እርምጃ የሚወስደው ከካረን ጋር ዳግመኛ ሊያገናኘው የሚችለውን ማንኛውም መንገድ ለመዝጋት ብቸኛው አማራጭ ይህ እንደሆነ ስለሚያምን ነው። ምንም እንኳን ከሚወዳት ሴት የመለየቱ ሐሳብ ልቡን በሐዘን እየቦረቦረ ቢሰቃይም አንድ ጊዜ የወሰነውን ውሳኔ ግን ፈጽሞ ላለመቀየር ራሱን ያስገድዳል።
በሌላኛው የሐዘን ጎራ ደግሞ ካረን በተሰበረ ልብ ወደ ቤተሰቦቿ ቤት ስትመለስ የድሮው የደስታ ሳቋ ሙሉ በሙሉ ይረሳል። በምትኩም ቀዝቃዛ ዝምታ የዋጣትና ጨለምተኛ ሰው ሆና ትቀየራለች። የወላጆቿ የማጽናኛ ቃላትና የደስታ ጥረቶች የልጃቸውን ጥልቅ የውስጥ ስብራት ሊጠግኑት አልቻሉም። ልክ በዚህ የጨለመ ወቅት እንደ ብርሃን ጭላንጭል ኢሱዚ ሊያገኛት በመምጣት ቀጥታ ወደ ቤተ መንግስት ወደሚመስለው ግዙፍ መኖሪያ ቤቱ ይዟት ይሄዳል። ያው እንግዲህ የኔን ሀብት እዩ አይነት ነገር ነው። ለማንኛውም በቤቱ ውብ አዳራሽ ውስጥ ልብ በሚማርክ ሙዚቃ ታጅበው ሲጨፍሩ ኢሱዚ ለረጅም ጊዜ በልቡ ውስጥ አምቆ የያዘውን ጥልቅ ፍቅር ይገልጽላታል። ያው እንግዲህ እስከዛሬ የጓደኝነት ዞን ውስጥ ተቆልፎበት የነበረው ሚስጥር መሆኑ ነው። ለማንኛውም ነገር ግን የካረን ልብ አሁንም ሙሉ በሙሉ በናኦ ፍቅር የታሰረ ስለሆነ ለኢሱዚ ፍቅር ምላሽ መስጠት አትችልም። እንዲያውም በቤተ መንግስት ውስጥ ከማይወዱት ሰው ጋር በቅንጦት ከመኖር ይልቅ ከሚወዱት ናኦ ጋር በጠባብ ቤት ውስጥ በደስታ መኖር እንደሚሻል በጽኑ አቋም ትነግረዋለች። እውነት ለመናገር ይህ አይነት ፍቅር ፊልም ላይ ካልሆነ በስተቀር ከባድ ነው። ለማንኛውም በማግስቱ ካቡራኪ ያንን መራራ የፍች ወረቀት ለናኦ ለማስረከብ ሲመጣ አብሮም ካረን ከህይወቷ በላይ የምትወደውን አንድ የተረት መጽሐፍ ይሰጠዋል። መጽሐፉ ብዙ ፈተናዎችን አልፋ በመጨረሻም የምትወደውን ልዑል ስላገኘች አንዲት ልዕልት የሚተርክ ሲሆን ናኦ ገጾቹን ገልጦ ማንበብ ሲጀምር በታሪኩ ውስጥ የካረንን እውነተኛ ህልምና የነበራትን ንጹህ ፍቅር ይረዳል። በዚህም ቅጽበት ለፍቅራቸው ሲል መታገል እንዳለበትና ተስፋ መቁረጥ እንደሌለበት ይገነዘባል። በዚህ አዲስ የመንፈስ መነቃቃት ተሞልቶም በፍጥነት ወደ ኢሱዚ በመሄድ ከካረን ጋር ባለው ግንኙነት ውስጥ ዳግመኛ ጣልቃ እንዳይገባ በጥብቅ ያስጠነቅቀዋል። ኢሱዚም በበኩሉ የካረን ምርጫ በሐቀኝነት ይቀበልና የህይወት አጋሯ እንድትሆነው የመረጠችው ናኦን ስለሆነ እርሱን እንዳልተቀበለችው ይነግረዋል። በመጨረሻም ካረን ከእርሱ ጋር ባትሆንም እንኳ ደስተኛ እንድትሆን ስለሚፈልግ ከሁለታቸው መሃል በመውጣት ፍቅሯን በጸጋ ለመልቀቅ ይወስናል። ከዚያ በኋላ ናኦ በታላቅ ተስፋና በጉጉት ወደ ቤቱ ሲመለስ አይኖቹ ካረንን በድጋሚ ሲያዩዋት ልቡ በደስታ ትርታ ይዘላል። ሁለቱም በናፍቆትና በኃይል ስሜት ተውጠው ለረጅም ጊዜ ሲጠብቁት የነበረውን ጥልቅ መሳሳም ይለዋወጣሉ። ካረን ስለ ሳያ ስትጠይቀውም ናኦ አሁን በህይወቱ ውስጥ ብቸኛዋና ከልቡ የሚወዳት ሴት እርሷ ብቻ እንደሆነች በማረጋገጥ ሁሉንም ስጋቶቿንና ጥርጣሬዎቿን ከአእምሮዋ ውስጥ ሙሉ በሙሉ ያጠፋላታል። ከ5 ዓመታት በኋላ ካረንና ናኦ ያንን ከተመረቅን በኋላ እንፋታለን የሚለውን ውላቸውን በመጨረሻም ቀደው በመጣል የቀድሞ ትዳራቸውን ይፋ ወደሚያደርጉበት የደስታ ቀን ይሸጋገራሉ። የመጀመሪያ ሰርጋቸው ሚስጥራዊና ትንሽ ቀልድ የሚመስል ነገር ነበር። ለማንኛውም ይሄኛው ግን ስፍር ቁጥር የሌላቸው እንግዶች በተገኙበት ፍቅራቸው ያሸነፈበት ታላቅና ድምቀት የሞላበት በዓል ሆነ። በመጨረሻም ካረን ልክ በመጽሐፎቿ ውስጥ እንዳለችው ልዕልት ህልሟ እውን ሆነላት። በህዝቡ ፊት የሚሳሳሙት እጅግ ደስተኛ ሙሽሮችም ከዚያች ቅጽበት ጀምሮ በፊልም ላይ ብቻ እንደሚሆነው አይነት ፍጻሜ የሌለው የደስታ ህይወታቸውን በጋራ መኖር ይጀምራሉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።